ወይኔ እናንተ ሬት ይጅልሳቅ እዩ ጭራሽ ጋር ይዘሽልን መጣሽ ወይ መከራችን። በመጀመሪያ ደረጃ የእዩ ወንድም ተብየው ማለት ነው ፉን ፊት የሚያረግህ እኔ ለብሩክ ካልሆንኩ ወንድ አይደለም። መጀመሪያ አሁን ብሩክ ላይ ከመዛት በፊት መጀመሪያ እህትን ቂጧን ለምዝገ ብጥል ኑሮ ካፍታ ዳቦ ሰጣ አሁን ሌላ ጣጣታ መጣብህ ነበረ። ጀግና ወንድ ጎበዝ ወንድም ብትሆን እህትህ የት እንደምትውል የት እንደምታድር ቆንጥጠህ ማለት ነው እንደዚህ ዲቃላ እስከምታምጣብ ድረስ አጣብቅም ነበረ። እና እንደዚህ ብለ ከየትም ተሸክማ ስትመጣላ አሁን ብሩክ ላይ መዛት አለብን። ለብሩክ መሆን አያቅተንም። ብሩክ ሲጀምር ማለት ነው አንዳችሁን ባንዲጁ አንጠልጥሎ ሰባተኛ ሰማይ ነው የሚወረውራችሁ። ሰባተኛ ሰማይ ለገራጅ ነው የሚያስቸግረው። ሰባተኛ ሰማይ ሳይወረውራችሁ አፋችሁን አሳርፉ። ደግሞ በክብር እንዳረገሽ ሁሉ ትዝቻለሽ እንዴ? ወንድምየው ራሱ ምትዝተው እንዴ? አታፍርም? እህትን ያዋረደች እና ገመና ሸፍና አርገ ዝም ብለ እህት ልጇን አርፋ እንድታሳርፍ አድርግ እንጂ ብሩኬ ደግሞ ምን አርግ ነው በግድ አግባልን ነው እንዴ? ምን አይነት ጣጣ ነው የገባው ይሄ ልጅ? በቃ ዲኤንኤ እናርግ ተባልሽ እኮ ሀቢብቴ፣ ሂጂና ዲኤንኤ አርጊ። አሁን ብሩክ ላይ መጥቶ መዛቱ ምንም አያስፈልግም። ጌታ ሆይ ትግስቱን ስጠኝ። ዋ አንጠልጥለ ዝም ብለ ሰማተኛ ሰማይ ጣልልን እንዴ? ደግሞ እህቱ በክብር አግብታ እንዲያረግዘሽ ሁሉ መጥቶ ይዝታል እንዴ? ወንድም ነኝ ተብየዎቹ ራሱ አታፍሩም እንዴ እናንተ ማፈሪያዎች ማለት ነው? መጀመሪያ ማለት ነው እህትን መቆንጠጥ ነበረብህ። የትሚዳ ዳቧን ከፍታ ስትሰጥ ዝም ብለ ሳትቆጣጠር ያኔ አሁን ከወለደሽ በኋላ ብሩክን አንጠለጥለዋለህ፣ ህይወቱን አበላሸለው። ምን ሆነ ተበላሸው? ሰጠችው ገለጨጨ። እሰይ እንኳን ገለጨጨ። ልጁ እንኳን የብሩክ ቢሆን ማሳደግ ካለበት እየከፈለ ያሳድጋል። ማሳደግ ካልቻለች ከዛ ውጭ ምንድነው 10 እየመጣሽ የምትበጠረቂ ማለት ነው? ብሩክ መቼም ቢሆን ነው ማያገባሽ እናቱ። ከዛ ውጭ ግን አንድ የታዘብኩት ነገር በቃ በግሩፕ ድራማ ሊጀምሩ ይመስለኛል። እነዚህ ተሰብስበው የመጡት ድራማ ውስጥ ሊካተቱ የተዘጋጁ አክተሮች ናቸው። እና ገና ወልዳ ወር ገና ሳይሞላ ካሜራ ደቅና ያዙኝ ልቀቁኝ ምናምን። ብሩኬ እኮ ንፍታ እንገናኝና በዲኤንኤ ይመርመር ስትባይ ካላመን አይሆንም እመን። በቃ ለማመን መብቱ ነው። ማረጋገጫ አለልሽ። ምን አለፋሽ አንቺ እንዴ? እና እናስመርምር ክርስትናው ድረስ እሺ። ሌላ እሷ ጋር ካልሆን ህይወትክን እናበላሻለን። እሱ ሲጀመር የአንድ ወር ደሞዙን ቢሰጥሽ ካላስ እስከ መጨረሻው ልጅን ያሳድግልሻል። ግን አንቺ እዚህን ያክል መዛትም መንቦጥረርም አያስፈልግም። ወንድም ተብዬዎቹም እህትህ ደና ባላግብታ እንዳረገዘሽ ሁሉ አትጎርን ማለት ነው። ዲቃላ ነው የትም ዙራ ሄዳ ተሸክማለ የመጣችው። መጀመሪያ እህትህን ቅጣሽ፣ ቆንጥጥ። ብሩኬ ላይ ከመዛት በፊት እህትህን አስተካከል። የትም ምዳ ከፍታ ስትሰጥ ዝም ብለህ ነው እንዴ አሁን መተ ብሩክ ላይ የምትዝተው? እኔ እኮ ደህናት እንዳለው ሰው መጥቶ ይደነፋ እንዴ? ደግሞ ማፈሪያዎች እንደው ሲያስጣሉ በእግዚአብሔር። እንደው አንዳንዴ ግን ሶሻል ሚዲያ ላይ ስትመጡ የሚወራና የማይወራ ለምን ለይታችሁ አታውቁም እንዴ? እህት የትም ሄዳ ልጇን ይዛ ስትመጣ ዝም ብለህ ነው እንዴ አሁን መተህ ብሩኬ ምናምን ያዙኝ ደቃቁኝ ከርብቱኝ ምናምን የምትለው? መጀመሪያ አልኩ እኮ እህትን ቆንጥጥ ሰውዬ። ዋይ እንዴ እናችሁ ደህና ናችሁ? ነዶቼ ማሮቼ ፍቅሮቼ፣ እኔ ደህና ነኝ እግዚአብሔር ይመስገን። እኔማ የእነዩን ቪዲዮ አይቼ በሳቅ ስሞት ስፈነዳ ቆይቼ መጣውና እዩ ተብዬዋ ጭራሽ ዛሬ ጋርዲዛ በሞቴ ባፈሬ ያዙኝ ልቀቁኝ እያለች ነው። አረ ተይ ባክሽ ተይ። በህግ አምላክ የት ልትሄጂ ነው የምትሮጪው? ተረጋጊ እንጂ እናቱ ተረጋጊ። ዋይ ያዙኝ ልቀቁኝ ምንድነው ያክል የሚያቅለበልብሽ? ተረጋጊ እንጂ እናቱ ተረጋጊ። ለማንኛውም ማለት ነው እዩ ዝም ብለሽ አትበጥረቂ። ሰብስክራይብ አድርጉ። ዝም ብለሽ የማትፈለጊበት ቦታ አትልከስከሽ እናቱ። ብሩክ የሚፈልገው ሀይሚን ነው። በቃ ሀይሚ ጋር ደስተኛ ህይወት መኖር ነው። አንቺ ደግሞ እዚህ መተሽ መልከስከስ አያስፈልግም። በቃ የራስሽን ህይወት ኑሪ። የሰው ህይወት ውስጥ ገብተሽ አትበጥበጭ፣ አትረብሽ። ልጁ ሰላማዊ ህይወት ከሀይሚ ጋር እየኖረ ነው። ልጁ የሱ ከሆነ ነይ ዲኤንኤ እናርግ ሲልሽ ለምንድን ነው አልመጣም እስከ ክርስትና ጠብቃለሁ ምትዩ? እሺ ከክርስትና ጠብቃለሁ ብሎ ዝም ሲልሽ ደግሞ ለምን ዝም አልክ? ስሜን ጥራ ሁሌ አንሳኝ እያልሽ ነው ወንድሞቿ። ህይወት እንደምናመሰቃቀል ምንም የምታመሰቃቀሉት ነገር የለም። አባት ከሆነ ያሳድጋል፣ አባት ካልሆነ ደግሞ ራሷ ታሳድጋለች። በቃ ሌላ እኮ ምንም የሚፈጠር ታምር የለም እኮ። አባት ከሆነ ያሳድጋል። ምን ጸጋ ነው ልጅ። ሰዎች እኮ ለምነው የማያገኙት በልመና የማያገኙት ጸጋ ነው የተሰጠው። ልጁ የሱ ከሆነ ያሳድጋል፣ ካልሆነ ደግሞ ራሳችሁ ዘው ታሳድጋላችሁ። ስለዚህ
ብሩኬ እዚህ ጋር ህይወቱን የሚያበላሻሽበት የሚያመሰቃቅልበት ምናምን ነገር የለም። በግዴታ አመን ልትሉት አስችሉም። የሚያሳምናችሁ ነገር አለ፣ ይመርመር አምናለሁ የኔ ከሆነ ብሏል። ሶ ሄዳችሁ አስመርምሩ። የሱ ከሆነ ያሳድጋል። በቃ ሌላ ምንም እንኳን ባጓሮ መፍጠር አያስፈልግም። እህን ሲባሉ ዝም ብለህ ምን ማለት ነው? መብቱን አለማመን ረጉድ አለማመን መብቱን። አንቺ ከየትም አምጥተሽ የመን ዝም ብለሽ ታያለሽ እንዴ? ዲኤንኤ ይደረግ ስትባይ አልፈልግም እመን ዝም ብለው ረጉድ ፈላ። እንደውም ቡታጀራ የምትገኙ ሴቶች ማለት ነው፣ እኔ እውነቴን ነው የምላችሁ፣ ዝም ብላችሁ ራሳችሁን ክብራችሁን በቃ ቀጣይ ልብሳችሁን አውልቃችሁ በፓንት እንዳትመጡብን ብቻ ነው የምፈራው። እሰይ ምንድነው መጨማለቅ? ኧረ እንደው ያጨማልቅሽ መድኃኒዓለም አባቴ። ደግሞ በክብር ተድሮ እንደወለደ ሰው ሁሉ ወንድሞቿን ሰብስባ የሆነ ሀብት ክፍፍል ያለሽ ነው የምትመስዪው እኮ። እንደ በትዳር አስረግዞሽ በትዳር አግብተሽው የሆነ 80 ነቅደድ አይነት ነገር እኮ ነው ይዛት ያለሽው። በቃ ይሄ እኮ አባት ከሆነ ያሳድጋል፣ ካልሆነ ደግሞ ምን ይጠበስልሽ? ያረጉድ ፈላ እንዴ! በግድ ነው እንዴ? ምን አይነት ጣጣ ነው የገባን? ዋይ እና እዩ ተብዬዋ እንደው ዝም ብለሽ ባትበጠራረቂ ምን ይመስልሻል? እንደ ሀሳብ ማለት ነው። ጭራሽ ለብሩኬ ጋርድ ኧረ በለው ምን እሺ ጉድ እኮ ነው። እና ለማንኛውም ማለት ነው እዩ ተብዬዋ ዝም ብለሽ ያማትፈለጊበት ቦታ አትገኝ፣ አትልከስከሽ፣ ራስሽን አስከብሪ፣ ወንድሞችሽን ራሱ አታዋርጂ፣ ወንድሞቿ ራሱ ራሳችሁን አታዋርዱ። የምሬ ነው። ወንድም ከሆናችሁ ጥሩ ወንድም ብትሆኑ ኑሮ ያኔ እዩ ሂዳ ለማንም ከፍታ ዳቧን ሰታ አርግዛ ስትመጣ ዲቃላ ስታመጣላችሁ ዝም አትሉም ነበረ። ጎበዝ ወንድም ጀግና ወንድም እህቱ በኩራት በክብር እንድትዳር እንድታገባ ነው እንጂ የሚያደርገው እየቆነጠጠ ዲቃላ ካመጣሽ በኋላ እየታመጣሽ ብሎ ሳይጠይቅ ና አባት ነህ በግድ ና አግባልን እያለ የሰው ባል እንትን አይልም እንዴ። በቃ ማሳደግ እችላለሁ ገንዘብ ፈልጊ አይደለም ብለሻል፣ ሰው አሳድጊ። ምን አመጣሽ እሱ ጋር ምን በቃ አሁን እኮ ብሩኬ አባት ቢሆንም ገንዘብ ነው ሊሰጥሽ የሚችለው እንጂ ምንም ሊያረግልሽ አይችልም። ምክንያቱም እሱ አይፈልግም። ልጅ የሚፈልገው ከአንቺ ሳይሆን ከሀይሚ ነው የሚፈልግ መኖር የሚፈልገው ከሀይሚ ጋር እንጂ ከአንቺ ጋር አይደለም። ስለዚህ አንቺ በግድ አብረን እንኖር፣ በግድ አብረህ ይሁን፣ ወንድሞቿን በግድ አብረህ ሁን አይነት ነገር ነው የመሰለባችሁ። እና ብቻ ለማንኛውም ማለት ነው እንደው ከዚህ በላይ ራስሽን ባታዋርጅ ባታራክሽ ጥሩ ነው። ወንድሞችሽን ራሱ ባታሰድቢ ጥሩ ነው። በተለይ ፋሚሊ ባታስገቡ። ምክንያቱም ፋሚሊ እንደዚህ አይነት ክብር የሌለው ፋሚሊን ክብር የሚያስነካ ደህና ስራ እንደሰራሽ ሁሉ ቤተሰቦችን በክብር እንዳመጣሽ ሁሉ አዋርደሽ ነው እያመጣሻቸው ያለሽ፣ እያዋረድሻቸው ነው ያለሽ። ገብቶሻላ? በአንቺ እየተዋረዱ ነው እንጂ እየተከበሩ አይደለም። እና አንቺ ጥሩ ስራ እንደሰራ ሁሉ ወንድሞቿን ሰብስባ ደግሞ እንደው ወደ አንደው ስታስጠሉ እንደው አንዳንዴስ እንደው የምታደርጉትን ነገር አታውቁም፣ የሚያደርጉትን አያውቁም። እና ይቅር በላቸው ብሏል እኮ እንትና